የጌታዬ ድምፁ ከብዙ ካህናት ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ይስምረኝ ጌታዬ በውስጤ የታየ ይስምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግተዎች። ስለዚህ አትንፋ ሲኦልን ጠብቀሃል። እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት። በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካህናት ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የከበበውን ሰው ገደል በሉ እያለ በደሌን በደሙ ዋጋ እየከፈለ ስለኔ የሞተው ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ እየታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወቴ ስላለች በአምላኬ ቸርነት ሕይወት ካላገኘች በአምላኬ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካህናት ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እግዚአብሔር ወንድሞቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔር ስለዚህ መልካም ቀን ስለዚህ ብሩህ ቀን ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። በዝማሬ ያገለገለን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር አምላክ የበለጠ ጸጋውን ረጅም እድሜ ይስጥልን እንላለን። ስለሱ እንጸልያለን። አዎ መልካም ዝማሬ አሰምቶናል። ወንድሞቼ እግዚአብሔር ቢረዳን
ዛሬ እግዚአብሔር መንፈስ ቅዱስ እንደ ሁሌው እንደ ወትሮ ጥቂት እግዚአብሔር ቃል ያስተምረናል። ዛሬ የምንማርበት የትምህርታችን ርዕስ እውነት ነፃ ታወጣችኋለች፣ እውነት አርነት ታወጣችኋለች በሚል ይሆናል። ወንድሞቼ ይሄ ቃል የኔ ቃል አይደለም። ራሱ መድኃኔዓለም ክርስቶስ በወቅቱ በዘመኑ ለነበሩት አንድም የቤተ መቅደስ አገልጋይ ለነበሩት ለካህናቱ፣ ሁለትም የአይሁድ እምነት ተከታይ ለነበሩ የአይሁድ ምእመናን፣ ሶስትም ከአይሁድነት ወደ ክርስትና ለመጡት ሰዎች በቤተ መቅደስ ተገኝቶ ስሙ እውነት ነፃ ታወጣችኋለች። እናንተ ባሮች ናችሁ፣ እናንተ ባሪያዎች ናችሁ፣ ግን እውነትን ያወቃችሁለት እውነት ነፃ ያወጣችኋል። ስለዚህ ዕውቀት ያስፈልጋል። ስለዚህ የእግዚአብሔርን ቃል ልታውቁ ይገባል፣ የእግዚአብሔርን ሐሳብ ልትረዱ ይገባል ብሎ ያላቸው ቃል። ለዚህ ነው ያ የእግዚአብሔር መንፈስ ዛሬም ልጆቼ ሆይ ክርስቲያን መሆናችሁ መልካም ነው፣ ኦርቶዶክሳውያን መሆናችሁ መልካም ነው፣ ነገር ግን እንደ እግዚአብሔር ሐሳብ የእግዚአብሔርን ቃል ከታጠቃችሁ እውነት ነፃ ያወጣችኋል። እነዛ ሰዎች በነገራችን ላይ በዛን ዘመን የእግዚአብሔር ሰዎች ነን ሲሉ የእግዚአብሔር ሰዎች አልነበሩ። ልብ አድርጉ። ይህን ትምህርት መድኃኔዓለም ክርስቶስ ሜዳ ላይ አይደለም፣ ቤተ መቅደስ ተገኝቶ ነው ያስተማረው። በቤተ መቅደስ ደግሞ ያሉ ሰዎች እግዚአብሔርን ሊፈልጉ የሄዱ ሰዎች ናቸው። ሲመለከታቸው እነዚህ ሰዎች ወገኖቼ ባሮች ነበሩ፣ የኃጢአት ባሮች ነበሩ፣ እንደ እግዚአብሔር ሐሳብ የሚሄዱ አልነበሩ። አማኞች ነን ይላሉ፣ እምነት በውስጣቸው አልነበረ። ከዚህ የተነሳ መድኃኒታችን ኢየሱስ ክርስቶስ ስሙ የኔ ቃል በእናንተ ውስጥ ቢኖር፣ የእግዚአብሔር ቃል በእውነት ከልባችሁ ውስጥ ቢኖር መልካም ነው፣ እውነትን ታውቃላችሁ። የእግዚአብሔርን ቃል የሚያውቅ ሰው እውነትን ያውቃል፣ እውነትን ያወቀ ደግሞ ከኃጢአት ባርነት ነፃ ይወጣል አላቸው። ዛሬም ይህንኑ ነው እግዚአብሔር የሚለን። ልጆቼ ሆይ የኔ ደቀ መዛሙርት ሆናችሁ የኔ ቃል በልባችሁ ይኑር፣ ቃሌ በሙላት በእናንተ ውስጥ ይኑር። ቃሌ በእናንተ ውስጥ በሙላት ካለ ዕውቀት ይኖራችኋል። ዕውቀት ካለ ማንም ሰው አያታልላችሁም፣ በውሸት አትኖሩም፣ በኃጢአት አትኖሩም ማለት አያችሁ ወንድሞቼ። ስለዚህ ይህንን እንደ ቀላል እንዳንወስደው። ይህንን እሱ ያላቸው በወቅቱ ካህናት ነን ላሉት ሰዎች፣ በወቅቱ የቤተ መቅደስ አገልጋዮች ነን ላሉት ሰዎች፣ በቤተ መቅደስ ደግሞ ተገኝተው እግዚአብሔርን አመልካለሁ ብሎ ለሄዱ ሰዎች ነው፣ ሜዳ ላይ ለተገኙ ሰዎች አይደለም። ወንድሞቼ ከዚህ ውስጥ ብዙ የምንማረው ነገር አለ። እኛ ክርስቲያኖች ነን ስንል፣ እኛ የእግዚአብሔር ሰዎች ነን ስንል ራሳችንን መመርመር ያስፈልጋል፣ ራሳችንን ማየት ያስፈልጋል። ወንድሞቼ መቅለጥ አለ። እነዚህ ሰዎች እኮ የሃይማኖት ሰዎች ናቸው። በኋላ በደንብ መጣበታለሁ። ክርክሩ ላይ እናንተ ባሮች ናችሁ፣ ቃሌ በውስጣችሁ ቢኖር እውነተኛ ደቀ መዛሙርቴ ትሆኑ ነበር፣ እንደ እግዚአብሔር ሐሳብ ትሄዱ ነበር። ያ ቃል ደግሞ እውነትን ያሳውቃችኋል፣ እውነት ደግሞ ከባርነት ነፃ ያወጣችኋል፣ ሕይወት ይሰጣችኋል አላቸው። አያችሁ። ስለዚህ ወገኖቼ ዛሬም እኛ እና በመቅደስ ያሉ ሰዎች ናቸው፣ የተማሩ ሰዎች ናቸው፣ ወይም እግዚአብሔርን ሊያመልኩ የሄዱ ሰዎች ናቸው፣ ግን ሳያቸው ባዶአቸውን ነበር። ወንድሞቼ እኛ ከነሱ ተሽለን ከሆነ መልካም ነው፣ አልተሻልን ከሆነ ግን ራሳችንን ማየት አስፈላጊ ነው። ስለዚህ ምን አላቸው? እውነት ነፃ ታወጣችኋለች አለ። ስለዚህ በዚህ ውስጥ ወገኖቼ ስለዚህ ነው የምንነጋገረው እና ምንድነው? ስለ እውነትና ከባርነት ነፃ ስለመውጣት። ሰው ደግሞ ከባርነት ነፃ ሲወጣ ሕይወትን ያገኛል። ይህንን ያላቸው ነፃ ስትሆኑ ሕይወት ይኖራችኋል። አሁን እናንተ ግን ባሮች ናችሁ። ባሪያ ደግሞ ለዘላለም አይኖርም፣ ለዘላለም የሚኖር ልጅ ነው። ልጁ ደግሞ መልሶ ልጁ ደግሞ እናንተን ነፃ ካወጣችሁ እናንተ ነፃ ናችሁ፣ የዘላለም ሕይወት አላችሁ አላቸው። ስለዚህ ወንድሞቼ ቆም ብሎ ማየት አስፈላጊ ነው። ለዚህ ነው እግዚአብሔር መንፈስ ቅዱስ ዛሬም እኔና እናንተን ይህንኑ ነገር ነው የሚለን። ስለዚህ ወገኖቼ እሺ ነፃስ ባንወጣ እንደነሱ የሃይማኖት ሰዎች ነን ሲሉ የሃይማኖት ሰዎች አልሆኑ። የቤተ መቅደስ ሰው ነን፣ እግዚአብሔርን እናመልካለን፣ እግዚአብሔርን እናገለግላለን ሲሉ እነዚህ ሰዎች አያቸው፣ አይደላችሁም አላቸው።
ምክንያቱም የኔ ቃል በእናንተ ውስጥ የለም። ቃሌ በሕይወታችሁ ውስጥ ኖሮ ቢሆን ኖሮ ዕውቀት ይኖራችኋል። ዕውቀት ሲኖራችሁ መልካምን በጎውንና እውነቱንና ውሸቱን ትለያላችሁ። አሁን እናንተ ግን አይደላችሁ፣ በጨለማ ነው ያላችሁት፣ በድቅድቅ ጨለማ ነው ያላችሁት። እናንተ በባርነት የተያዛችሁ ሰዎች ናችሁ አላቸው። ምን አሉት? ለክርክር ያህል እኛ እኮ ባሮች ሆነን አናቅም። ምንድነው የምታወራው? እኛ እኮ ባሮች ሆነን አናቅም። እኛ እኮ የታላቁ የአብርሃም ልጆች ነን። እምነታችን የአብርሃም እምነት ነው አሉት። እምነታችን እኮ እኛ እኮ የሂብሩ እምነት ነው፣ የጁ እምነት ነው። ምንድነው የምትለው? እኛ እኮ የአብርሃም የይስሐቅ ያዕቆብ ልጆች ነን። እኛ ባሮች ሆነን ስንል አይደላችሁም አላቸው። እናንተ የአብርሃም ልጆች አይደላችሁም ይመስላችኋል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ ትሰሩ ነበረ። እናንተ ግን አይደላችሁም። አብርሃም ሕይወትን ይሰጥ ነበረ፣ እናንተ ግን ነፍሰ ገዳይ ናችሁ አላቸው። የቤተ መቅደሱን ሰዎች፣ በቤተ መቅደስ የተገኙትን ምእመናን፣ ወደ ክርስትና የመጡትን ምእመናን ጭምር ነው እንደዚህ አላቸው። እናንተ ልትገሉኝ ትፈልጋላችሁ። አያሳዝንም ወንድሞቼ? የቤተ መቅደስ ሰው ሆኖ የእግዚአብሔር አገልጋይ ነኝ ብሎ ሰውን እገላለሁ ሰው ካለ በጣም ነገሩ ተበላሽ። ወንድሞቼ ክርስቲያኖች የተጠሩት፣ የእግዚአብሔር ሰዎች የተጠሩት ሕይወት እንዲሰጡ ነው። በተለይ አገልጋዮች። አንድ ሰው ካህን ሲሆን፣ አንድ ሰው ዲያቆን ሲሆን፣ አንድ ሰው መምህር ሲሆን፣ አንድ ሰው ቤተ እግዚአብሔር አገለግላለሁ ካለ ሰላም ሚኪ ካለ ወንድሞቼ ሕይወት እንዲሰጥ ነው። ለዚህ እኮ ነው ሐዋርያትን ምን አላቸው መድኃኒታችን ኢየሱስ ክርስቶስ? እነሱ አሳ አስጋሪዎች ነበራቸው። አሳ የሚያጠምዱ ሰዎች ነበሩ። ምን አላቸው? አሳ ማጥመዱን አቁሙ፣ ለኔ ሰው ታጠምዳላችሁ፣ ለኔ ሕይወት ትስቡልኛላችሁ፣ ለእግዚአብሔር መንግሥት ሕይወትን ትሰጣላችሁ ብሎ ከሱ ፕሮፌሽን አስወጥቶ ነው ወደዚህ ያመጣቸው። ስለዚህ ሐዋርያት ወገኖቼ የተጠሩት ሕይወት እንዲሰጡ ነው። ዛሬ ወገኖቼ በትልቅ ደረጃ በጵጵስና፣ በቅስና፣ በድቁና፣ በሰባኪ ወንጌል፣ በቤተ መቅደስ ውስጥ በማገልገል፣ በዝማሬ፣ በተለያየ አገልግሎት ውስጥ እግዚአብሔር ከጠራን ሕይወት እንድናመጣለት ነው። ሕይወት ብዙ ነፍሳትን ወደ ክርስቶስ እንድንማርክ ነው እንጂ እንድንገድል አይደለም፣ እንድንበትን አይደለም። ስለዚህ ወገኖቼ እነዚህ በቤተ መቅደስ የተገኙ ሰዎች ነፍሰ ገዳዮች ሆኑ። የሚያስደንቅ ነው። ነፍሰ ገዳዮች ሆኑ። በዚህን ጊዜ እኮ ነው እናንተ የአብርሃምን ሥራ አይደለም የምትሰሩት፣ እናንተ የአባታችሁ የዲያብሎስን ሥራ ነው። እናንተ የእግዚአብሔር ልጆች አይደላችሁ። እኔ የእግዚአብሔር ልጅ ነኝ፣ ከእግዚአብሔር አባቴ ያየሁትን እሰራለሁ። እናንተም የዲያብሎስ ልጆች ናችሁ፣ ከዲያብሎስ ያያችሁትን እሰራለሁ። ዲያብሎስ ገዳይ ነው፣ እናንተም ገዳይ ናችሁ አላቸው። የዮሐንስ ወንጌል ምዕራፍ 8 ነው እያወራሁ ያለሁት። ዮሐንስ ወንጌል ምዕራፍ 8 እውነት እኮ ነው። ገዳዮች እኮ ሆኑ። ለምሳሌ ዮሐንስ ወንጌል መጀመሪያ ዘር ምዕራፍ 8 ላይ ከቁጥር 1 ጀምራችሁ ስታነቡ አንዲት ዘማዊት ሴት ይዘው መጡለት። እዛው ቤተ መቅደስ ጠዋት ላይ ነው፣ ደብረ ዘይት ነበረ። ከደብረ ዘይት ተራራ መጥቶ ቤተ መቅደስ ቁጭ ብሎ ሲያስተምር አንዲት ዝሙት የሰራች ሴት ይዘው መጡለት። ነፍሰ ገዳይ እንደሆኑ ላሳያችሁ። ለዚህ ነው ገዳዮች ናችሁ፣ እናንተ የእግዚአብሔር ልጆች አይደላችሁ፣ እናንተ የዲያብሎስ ልጆች ናችሁ አላቸው። ለምን? ቃሌ በእናንተ ውስጥ የለም። የእግዚአብሔር ቃል በእናንተ ውስጥ የለም። የእግዚአብሔር ቃል በውስጣችሁ በሙላት ቢኖር፣ የእግዚአብሔር ቃል በሙላት ቢኖር ዕውቀት ይኖራችኋል። ዕውቀት ሲኖራችሁ ደግሞ እውነተኛውንና ውሸተኛውን መለየት ትችላላችሁ። በዛን ጊዜ እውነት አርነት ያወጣችኋል። አርነት ስትወጡ ደግሞ ሕይወትን ታገኛላችሁ፣ የዘላለምን ሕይወት ታገኛላችሁ አላቸው። ስለዚህ ወገኖቼ እነዚህ ሰዎች ያስፈራል። የቤተ መቅደስ ሰው ሆኖ ሰውን የሚገድል ከሆነ፣ የቤተ መቅደስ ሰው ሆኖ የእግዚአብሔር ሰው ሆኖ ያስፈራል። ቄስ ገዳይ ከሆነ አያስፈራም ወንድሞቼ? ዲያቆን ገዳይ ቢሆን አያስፈራም? ምክንያቱም ዲያቆን ቄስ እኮ የተጠራው ወይም ደግሞ አንድ ቤተ መቅደስ በዝማሬ የሚያገለግል ሰው የተጠራው እኮ የአምላኩን ፈለግ ሊከተል ነው። የአምላኩ ፈለግ ምንድን ነው? መልኩ እኮ እንደ ክርስቶስ እንዲያበራ ነው የተጠራው። መልኩ እኮ እንደ ቅዱሳን እንዲሆን እኮ ነው። ቅዱሳን ያንን ያደረጉት። ሲያሳድዳቸው ተሳደዱ፣ አልገደሉም። እነ እስጢፋኖስ አልገደሉም። ሰው ሲወግሯቸው ሲገድሏቸው ጭምር
ጌታ ሆይ የሚያደርጉትን አያውቁም ነው ያሉት ከአባታቸው ክርስቶስ አይተው። እሱ እንደዛ ነው። ምክንያቱም እሱ ሞቶ ነው ያዳነን እንጂ በወቅቱ በአይኑ ጥቅሻ መላእክትን ቢጠራ ያንን ሁሉ ስንት ማድረግ የሚችል ግን ሞትን ከፍቅሩ የተነሳ ከእውነት የተነሳ ለኛ ሊያስተምረን ጭምር አንድም ሞቶ ሊያድነን ሁለትም ሊያስተምረን ጭምር ሞቶ ሕይወትን ሰጠን። እኛን ደግሞ አገልጋዮች ስንሆን ሞተን ሕይወትን እንድንሰጥ ነው እንጂ ሕይወትን እንድናጠፋ አልተጠራንም። ስለዚህ ወገኖቼ በቤተ መቅደስ የነበሩት ሰዎች በባርነት የተያዙ ነበር። እኛ ባሮች አይደለንም አሉት። ናችሁ። ባሮች ባትሆኑ ኖሮ እናንተ የኃጢአት ባሮች ናችሁ። እናንተን ነፃ የሚያወጣው ቃሌ ነው፣ የእግዚአብሔር ቃል ነው። ቃሌ እናንተ ውስጥ በሙላት ቢኖር እናንተ እውነተኛ ደቀ መዛሙርቶቼ ናቸው አላቸው። ዋው ወንድሞቼ፣ ምንድነው ያላቸው? የኔ ቃል የእግዚአብሔር ቃል በእናንተ ውስጥ በሙላት ቢኖር ተከታዮቼ ናቸው እውነተኛ። አለበለዚያ ተከታይ ናችሁ ግን ውሸተኛ ተከታይ ናችሁ። ዛሬም የእግዚአብሔር መንፈስ እንደዚህ ይለናል። ሚኪ ቃሉ በእውነት ከልባችን ውስጥ ካለ የእግዚአብሔር ቃል በሙላት ካለብን እኛ በዛ ቃል እንደ እግዚአብሔር የምንጓዝ ከሆነ እውነተኛ የክርስቶስ ደቀ መዛሙርት ነን። አለበለዚያ ውሸተኞች ነን። አያችሁ ምንድነው ያላቸው? ቃሌ እናንተ ውስጥ ምንድነው ያላቸው? ኢየሱስም አለ ቁጥር ምዕራፍ 8 ቁጥር 31 ዮሐንስ ወንጌል ምዕራፍ 8 ቁጥር 31 በደንብ አድርጋችሁ ስሙ። የራሴን አልጨምርበትም፣ የራሴን ብጨምርበት ዕዳ አለብኝ። ወዮልን የራሳችንን የጨመርን ሰዎች ዕዳ አለብን። ስለዚህ ምን ይላል ዮሐንስ ወንጌል ምዕራፍ 8 ከቁጥር 31 32 ኢየሱስ ያመኑትን አይሁድ፣ ቅድም እንዳልኩ ሶስት ክፍሎች ናቸው የመጡት። ፈሪሳውያን ሰዱቃውያን ነበሩ፣ የአይሁድ እምነት የሚከተሉ ሰዎች ነበሩ፣ ወደ ክርስትና የመጡ ሰዎች ነበሩ። እንደዚህ አላቸው። በተለይ ክርስቲያኖች ወደ ክርስትና የመጡ ስሙ አላቸው። እዚህ ጋር ሊነግራቸው የፈለገው እውነተኛ ደቀ መዝሙር ማን ነው? እውነተኛ ክርስቲያን ማን ነው? እውነተኛ አገልጋይ ማን ነው የሚለውን ነው የመለሰው። እንደዚህ ነው ያለው። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ፣ በኔ ቃል እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናቸው። ሚኪ ትሰማለህ? ኢየሱስ ክርስቶስ እኔና አንተን እንደዚህ ይለናል። ልጆቼ በቃሌ ብትኖሩ፣ አንደኛ ቃሌ ቢሞላባችሁ፣ በዛ ቃል ውስጥ በምትችሉ to the best of your ability በቃሌ ብትኖሩ፣ ማስመሰልን ብታቆሙ፣ እውነተኛ ብትሆኑ እናንተ እውነተኛ ደቀ መዛሙርት ናችሁ። የምታስመስሉ ከሆነ ውሸተኛ ደቀ መዛሙርት ናችሁ ነው ትርጉሙ። አሁን ራሳችንን መጠየቅ ነው። ወደ ሰዎች አንመልከት ወገኖች። እኔ ስለ ሰዎች አላየም፣ ስለ ራሴ ነው የማስበው። ዳቱም ወገኖች አንድ ቀን በክርስቶስ ፊት ሁላችን እንቀበላለን። የዘራነውን ሁላችን እናጭዳለን። እውነት የዘራን ይቀበላል፣ ሐሰት የዘራን ይቀበላል። ዛሬ ቀኑ ጨለማ ነው። እውነተኛና ውሸተኛው አይታወቅም። ግን ወገኖቼ ከልቤ እላችኋለሁ ሁላችንም የዘራነውን አባታችን የዘሩትን ይለቅማሉ። ወንድማችን የዘራውን ይለቅማል። እቺ እስጢፋኖስ የዘራችውን ትለቅማለች። ወንድሜ ሚኪ የዘራውን ሁላችን የዘራነውን አንድ ቀን ይሰጠናል። ልባችንን እንዳናስት። በእግዚአብሔር ማንንም ሰው መቀለድ አይችልም። ለዚህ ነው እንግዲህ ምን አለ ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ራሳችንን ጠይቅ። እኛ የኢየሱስ ክርስቶስ እውነተኛ ደቀ መዛሙርት ነን ወንድሞቼ? ከሆናችሁ እግዚአብሔር ይመስገን፣ ከሆንን እግዚአብሔር ይመስገን። በሱ ቃል የምንኖር ከሆነ አንደኛ ቃሉን የምናውቅ ከሆነ ቃሉን ካወቅን በኋላ በቃሉ የምንኖር ሰዎች ከሆንን እውነተኛ ደቀ መዛሙርት ነን። ነገር ግን ወንድሞቼ ቃሉን የማናውቅ ከሆነ በአሉ የምንኖር ከሆነ እንደ እግዚአብሔር ሐሳብ የማንኖር ከሆነ ከንቶች ነው። እኔ አይደለሁም ያልኩት አላሱ በቃሌ ብትኖሩ ማለት አድርጉ ያልኳችሁን ብታደርጉ፣ አታድርጉ ያልኳችሁን ብትተው እናንተ እውነተኛ ደቀ መዛሙርት ናችሁ። እናንተ እውነተኛ የክርስቶስ ተከታዮች ናችሁ። እናንተ እውነተኛ ክርስቲያኖች ናችሁ። አለበለዚያስ በውሸት በአሉ የምትኖሩ ዝም ብሎ የምትሄዱ የተነገረ መስማት መልካም ነው። የተነገረውን ነገር ማታጣሩ ከሆነ
መቅለጥ አለ። እናንተ ውሸተኛ፣ ምክንያቱም ውሸተኛ ደቀ መዝሙር ዋጋ ይከፍላል ወንድሞች። ዛሬ ቀኑ ጨልሟል። ልክ ነው። እውነተኛና ውሸተኛ መለየት አይቻልም። ስለዚህ ምን አላቸው? እንደዚህ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናቸው። ሌላ ነገር ይዛችሁ ባትሄዱ ወንድሞች ራሳችንን ዛሬ እንጠይቅ። እኔ ግን የኢየሱስ ክርስቶስ እውነተኛ ደቀ መዝሙር ነኝ፣ ተከታዩ ነኝ ወይስ ሐሰተኛና ማስመሰል ነኝ? እንጠይቅ። ምን አለ? ለራሳችን ነው፣ ለኔ እኮ አይደለም። ለራሳችሁ ጠይቁ። እኔም ራሴን ጠይቃለሁ። ደግሞ ጥሩ ነው ልክ አይ አንተ እውነተኛ ነህ ሲልን ደስ ይላል። መልካም ነው፣ እንቀጥልበት። ግን ውስጣችን መንፈስ ቅዱስ ሲነግረን ነው አንተ አስመሳይ ነህ፣ አንተ ውሸተኛ ነህ፣ አንተ የኃጢአት ባሪያ ነህ ካለን ግን እናስተካክለው። that's a point። በቃ እናስተካክለው። ከባድ እኮ አይደለም፣ ከባድ አይደለም ወንድሞቼ። ስለዚህ ምን አለ? ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ። አዎ በእውነት በቃሌ ብትኖሩ ዕውቀት ይኖራችኋል። ቁጥር 32 ላይ ደግሞ እውነትን ታውቃላችሁ። በቃሌ የሚኖር ሰው እውነትን ያውቃል፣ እውነት ደግሞ ነፃ ታወጣችኋለች። በቃ ይሄንን እኮ ነው ያለው። ከምንድን ነው ነፃ የምታወጣ? ከባርነት። የምን ባርነት? የኃጢአት ባርነት። የማያውቅ ሰው በኃጢአት ውስጥ ይኖራል። በአሉ የሚኖር ሰው በኃጢአት ውስጥ ይኖራል። አያውቅማ። እንዲህ ነው ሲሉት በዚህ ጋር ይሄዳል፣ እንዲህ ነው ሲሉት በዚህ ጋር ይሄዳል። በቃ እሱ ወንድሞቼ መስማት መልካም ነው፣ መማር መልካም ነው። ማጣራት ግን ትልቅ ነገር ነው። መቅለጥ አለ። እንደዚህ ያለ ቁጥር 32 ላይ እንግዲህ ምን አለ? በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ፣ እውነትንም ታውቋታላችሁ። አያችሁ፣ በእግዚአብሔር ቃል የሚኖር ሰው እውነትን ያውቃል፣ እውነትንም ታውቃላችሁ። ያቺ እውነት ደግሞ እናንተን ነፃ ታወጣችኋለች። ነፃ ስትወጡ ደግሞ ሕይወትን ታገኛላችሁ፣ ያውም የዘላለምን ሕይወት። ይሄ ነው በቃ መልእክቱ። ይሄ ነው ርዕሳችን። ምንድን ያልነው? እውነት ነፃ ታወጣችኋለች። እውነት ከባርነት ነፃ ታወጣችኋለች። እሱ ያለው ነው። ይህንን ለማን ነው ያላቸው? በዛን ወቅት በቤተ መቅደስ የሚያገለግሉ ካህናትን፣ ፈሪሳውያን፣ ሰዱቃውያንን፣ ሁለተኛ የአይሁድ እምነት የሚከተሉ በቤተ መቅደስ ለነበሩ ምእመናን የዛለት ያስተማር፣ ሶስተኛው እሱን የተከተሉ ከአይሁድ እምነት ወደ ክርስትና ለመጡት ሰዎች ነው እንደዚህ ያላቸው። ስለዚህ ወገኖቼ በዚህ ትምህርት ውስጥ ምናልባት እግዚአብሔር ነው የሚያስተምረን። እኔ ምን ያህል ጊዜ በዚህ ትምህርት እንደምቆይ አላውቅም። እንዳስተማረኝ መጠን ነው ለእናንተ መማካፈለው። ስለዚህ ብዙ ነገሮችን እናያለን። ለምሳሌ እውነት ማለት ምንድን ነው? እውነት ነፃ ታወጣለች ሲባል ምን ማለት ነው? እንዴት አድርጋ ነው ነፃ የምታወጣን? እኔ የክርስቶስ እውነተኛ አገልጋይ ነኝ አይደለሁም? የምናየው ነገሮች ናቸው። ከባርነት እንዴት ነው ነፃ የምንወጣው? ባርነት እዚህ ጋር የተባለው የኃጢአት ባርነት ነው ወንድሞቼ። ይህንን እንማራለን። አያችሁ፣ ራሳችንን እንመረምራለን። እኔ በእውኑ ነፃ ሰው ነኝ? ባሪያ ነኝ? ይህንን ደግሞ እውነትን ማግኘት ጥቅሙ ምንድን ነው? ቤኔፊቱ ምንድን ነው? ባናገኛትስ? ወገኖች እዚህ ጋር ስሙ። እውነትን ባናገኛት ልንገራችሁ፣ እውነትን ባናገኛት እንጠፋለን። መጣበታለሁ፣ ቃሉን አነብላችኋለሁ። ኤግዛክትሊ እውነትን ያላገኙ ሰዎች ይጠፋሉ። አትዘይድ እውነትን ያላገኙ አግኝተው ያልያዟት ይዘዋት ያልኖሩባት ሰዎች አትዘይድ ይጠፋሉ ነው። ለዚህ ምን ያስፈልጋል? ዕውቀት ያስፈልጋል። ዕውቀት ደግሞ የማን ዕውቀት? የእግዚአብሔር ዕውቀት፣ የእግዚአብሔር ቃል ማወቅ ያስፈልጋል። ጩሉሌዎች እንዳይጫወቱ። በዚህ ዘመን እኮ ጩሉሌ በጣም ብዛት አለ። ጩሉሌ። ስለዚህ ወገኖቼ እኔ በዚህ ትምህርት ውስጥ በተለይ እውነትን እንድናቅ፣ የትምህርቱ ዓላማ እውነትን እንድናቅ ወንድሞቼ፣ ካወቅን ደግሞ በእውነት እንድንኖር። እንደዛ በሚሆነ ሰዓት እውነት አርነት ታወጣናለች። አርነት ማለት ከባርነት ከኃጢአት ነፃ እንወጣለን። ከኃጢአት ነፃ ስንወጣ ደግሞ የዘላለምን ሕይወት እናገኛለን። በነገራችን ላይ ለቸኮላችሁ የዚህን ትምህርት መሰረታዊ ነገር በአንድ ደቂቃ ውስጥ ልንገራችሁ። ምን ማለት ነው? what is this all about? ይህ ምንድን ነው ብላችሁ ብትሉኝ፣ በዛን ወቅት በሃይማኖት ውስጥ አለን፣ እኛ የእግዚአብሔር ሰዎች ነን ብለው የሚኖሩ ሰዎች ነበሩ። እኛ አገልጋዮች ነን ብለው የሚኖሩ ሰዎች ነበሩ። ለነዚህ ሰዎች ግን እነዚህ ሰዎች እውነተኛ ሕይወታቸውን ኢየሱስ ክርስቶስ ሲያየው አንደኛ የእግዚአብሔር አገልጋዮች አልነበሩ። የሃይማኖት ሰዎች ነን ይላሉ እንጂ
ሕይወታቸው የአህዛብ አይነት ሕይወት ነው። የእግዚአብሔር ሰዎች ነን ይሉ ነበር እንጂ ስራቸው የዲያብሎስ ነው። እነሱ የዲያብሎስ ልጆች ነበሩ። እነሱ ነው እንግዲህ ምን አላቸው? ቃሌ በእናንተ በሙላት ይኖር። ቃሌ በሙላት ሲኖር እውነትን ታውቃላችሁ። እውነትን ስታውቁ እውነት ደግሞ ነፃ ታወጣችኋለች። ነፃ ስትሆኑ ደግሞ የዘላለምን ሕይወት ታገኛላችሁ ብሎ ያለው ለነሱ ነው። ሙሉ ታሪኩን የዮሐንስ ወንጌል ምዕራፍ 8 አንብቡ። አሁን በነገራችን ላይ ዕውቀት አስፈላጊ ነገር ነው። የዚህም ዓለም ዕውቀት ያስፈልጋል። ሰማያዊ በተለይ ዋናው የእግዚአብሔር ዕውቀት በእግዚአብሔር ቃል የመሞላት ዕውቀት በጣም አስፈላጊ ነው። እግዚአብሔር ራሱ እኮ ይላል ስለ ዕውቀት ሕዝቤ ዕውቀት በማጣት ጠፋ ይላል። ካህናቶቼ ዕውቀትን በመጥላት ጠላኋቸው ይላል። አነበላችኋለሁ። በምንም ተአምር የወጣ ነገር አላወራችሁም። ከዚህቹ ከእግዚአብሔር ቃል አልወጣም። ምክንያቱም በኋላ እኔ አበሳ ውስጥ መግባት አልፈልግም። አስተማሪ የሆነ ሰው ወይም ቃሉን የሚያስተምር ሰው ሁለት ዕዳ አለበት። አንድ የራሱ ኃጢአት አለበት። ሰዎችን ቢያሳስት ደግሞ በሰዎች ይጠይቃል። እንደዚህ ይላል እግዚአብሔር ቃል ዕውቀት አልባ ስለሆነ ሕዝብ ሲናገር፣ እነሆ ሕዝቤ ዕውቀት በማጣት ጠፍቷል። እነሆ ካህናቶቼ ዕውቀትን ጠልተዋል። ለካ ካህናትም ዕውቀትን ይጠላሉ። ስለዚህ ዕውቀትን የጠላ ካህናት ዝም ብሎ ተረት ያወራል፣ የሌለ ነገር ፈጥሮ ያወራል አላ። ይህንን ቃል ይውላችሁ አንብቡ ይሉና ከኪሴ ያወጣሁት አይደለም። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል። ዕውቀት አስፈላጊ ነው። ዕውቀት እውነትን እንድናገኝ ያደርገናል። እውነት ደግሞ ነፃ ታወጣናለች። ነፃ ስንወጣ ሕይወትን እናገኛለን፣ ያውም የዘላለምን ሕይወት። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል እግዚአብሔር፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ዛሬም ራሳችን ጠይቀን አለን ወይስ ጠፍተናል? ሕዝቤ ዕውቀት ከማጣቱ ዕውቀት ኢዝ ኢምፖርታንት። ዕውቀት ከማጣቱ የተነሳ ጠፍቷል። አንተም ዕውቀትን ጠልተሃልና ካህኔ እንዳትሆን እጠላሃለሁ። ካህን ደግሞ ዕውቀቱን ጠልቷል። ካህን ሆኖ ዕውቀት የሚጠላ አንተም ካህን ሆነ ዕውቀቴን ጠልተሃልና ክህነትህን እጠላለሁ። ይመስልሃል የቀደስ አልቀበለውም። ይመስልሃል ምስጋና ያቀበልክ አልቀበለውም። ለምን? ዕውቀትን ጠልተሃል። በእውነት አይደለም ትሄዱ፣ አስመሳይ ነህ። እውነተኛ አገልጋይ አይደለም፣ እውነተኛ ተከታይ አይደለም፣ አስመሳይ ነህ። እኔ ካህን ምን ይላል? ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህን ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። አይደለም አንተ ልጆችን የልጅ ልጆችን እረሳለሁ። ስለዚህ ወገኖቼ ዕውቀት አስፈላጊ ነገር ነው። ሞኛቱ ዕውቀት በጣም አስፈላጊ ነገር ነው። አይደለም የእግዚአብሔር ዕውቀት በጣም አስፈላጊ ነው። እጅግ አስፈላጊ ነው። ምክንያቱም የምናወራው ያ የእግዚአብሔር ዕውቀት የዘላለም ሕይወት እንዲኖረን ያደርጋል። አይደለም የእግዚአብሔር ዕውቀት ዓለማዊ ዕውቀት ራሱ እኮ አስፈላጊ ነው። isn't what እነዚህ ፈረንጆች ምንድን ነው የሚሉት? knowledge is the power ይላል። what does that mean? of course knowledge is the power። ዕውቀት ያለው ሰው ዕውቀት እኮ የሀብት ምንጭ ነው። ዕውቀት እኮ የስልጣን ምንጭ ነው። ዕውቀት እኮ የኃይል ምንጭ ነው። ሞኝና እንዴ? ዕውቀት ያስፈልጋል። አይደለም ዋና የእግዚአብሔር ዕውቀት በዚህ ምድር ስንኖር ዕውቀት ያላቸውና ዕውቀት የሌላቸው የተማሩና ያልተማሩ ሰዎች እኩል አይደሉም። ይሄንን አሁን ለእናንተ ለምን እነግራለሁ? ስለዚህ ወገኖቼ መድኃኔዓለም ክርስቶስ ዕውቀት ይኑራችሁ። የትኛው ዕውቀት? የእግዚአብሔር ዕውቀት ይኑራችሁ ብሎ አለ። ስለዚህ አሁን የተነሳንበት ርዕሳችን ምንድነች? እውነት ነፃ ታወጣችኋለች ብሎ መድኃኔዓለም ክርስቶስ በቤተ መቅደስ ያስተማረው ነው። በዚህ ውስጥ ይገርማችኋል 7 ዕንቁ የሆኑ ነገሮችን ተናገረ ኢየሱስ ክርስቶስ። 7 ምንድነው? አንደኛ ምን አለ መሰላችሁ? መሰረታዊ ስሙ አላቸው፣ በቃሌ ብትኖሩ እናንተ እውነተኛ ደቀ መዛሙርት ናችሁ። በቃሌ ብትኖሩ እናንተ የኔ ተከታዮች ናችሁ። በቃሌ ብትኖሩ እናንተ እውነተኛ ክርስቲያኖች ናችሁ። አለበለዚያስ በእግዚአብሔር ቃል የማንኖር በአሉ የምንኖር በተረት ሕይወት የምንኖር እንደ እግዚአብሔር ሐሳብ የማንሄድ ከሆነ
ካልሆነ ወገኖች እንቀልጣለን። በቃሌ ብትኖሩ፣ ምክንያቱም ውሸተኞች በስተዋላ። በቃሌ ብትኖሩ የኔ እውነተኛ ደቀ መዛሙርት ናችሁ። በቃሌስ ባትኖሩ፣ በዓለም ወሬስ ብትኖሩ ትቀልጣላችሁ። ምን አለ ቀጠለና ሁለተኛው ይሄ ቃሌ ደግሞ በቃሌ ደግሞ ብትኖሩ እውነትን ታውቃላችሁ፣ እውነት ይገለጥላችኋል። እውነትን ታውቃላችሁ ማለት እግዚአብሔር የሚፈልገውንና እግዚአብሔር የማይፈልገውን ለይታችሁ ታውቃላችሁ በቃሌ ብትኖሩ። ሁለተኛ እውነትን ስታውቁ ደግሞ እቺ እውነት ምን ታደርጋለች? እውነት ደግሞ አርነት ታወጣችኋለች፣ ነፃነት ታወጣችኋለች። ከባርነት ነፃ። የምን ባርነት? ያ ከኃጢአት ባርነት ነፃ ትሆናላችሁ። ከኃጢአት ባርነት ነፃ የወጣ ሰው ምን ይሆናል? ሕይወትን ያገኛል፣ ያውም የዘላለምን ሕይወት። ስለዚህ እውነት ደግሞ አርነትን ታወጣችኋለች። 3 4ኛ እነሱ የመለሱት አንድ ነገር፣ እኛ እኮ ባሮች አይደለንም አሉ። አልገባቸውም እነሱ። እኛ ባሮች አይደለንም፣ ምንድነው ነፃ ታወጣችኋለች የምትለን? እኛ ባሮች አይደለም ናችሁ፣ ግን እናንተ የምትሉት ባርነት እኛ እኮ የአብርሃም ልጆች ባሪያዎችም ሆነን አናውቅም። አንዳንዴ እንዴት እንደሚያስቡ አይገባኝም። ስንት ጊዜ ባሮች ሆነው ኢቭን እኔ ሰው ይገርም። ግን እሱ ምን አላቸው? ኖ የማወራው የፊዚካል የሥጋ ባርነት ሳይሆን እናንተ የኃጢአት ባሮች ናችሁ። እግዚአብሔርን የምታገለግሉ ይመስላችኋል፣ ግን አይደለም፣ አታገለግሉም። እናንተ ዲያብሎስን። ለምን? ሰው ትጠላላችሁ፣ ሰው ትገድላላችሁ። ቅድም ያነሳሁላችሁ የዛች የዘማዊት ሴትዮ እኮ አመጡና ይቹትል የሙሴ ሕግ ትገደል ይላል ስለዘሞተች እና አንተ ምን ትላለህ አሉ። ቸኩለዋል ሊገሏት። በነገራችን ላይ እሷን መግደል ብቻ አይደሉም፣ እነዚህ አገልጋዮች ናቸው ነገርኳቸው። እነዚህ ጥሩ ምእመናን ናቸው፣ በቤተ መቅደስ ያሉ ሰዎች ናቸው። ማለት ካህናቱ፣ ህዝቡ አንድ ላይ ነው ይዟት የመጣው። ግን ፌር ሰዎች አልነበሩም፣ ፍትሃዊ አልነበሩም። እቺ ሴትዮ ዝሙት ስትፈጽም ከንፋስ ጋር አይደለም ከወንድ ጋር፣ ወንዱን አልያዙት። በዚህ ላይ ደግሞ ያመጣበት ምክንያት እውነት ለሙሴ ሕግ ቅናት ይዟቸው ሳይሆን ኢየሱስ ክርስቶስ ራሱን ሊያጠምዱት ፈልገው ነበረ ነው የሚለው ቃሉን ስታነቡት። ዮሐንስ ወንጌል ምዕራፍ 8 ከ1 ጀምራችሁ አንብቡት። ያመጡበት ምክንያት ምን ይላል ብሎ ሊያጠምዱት፣ ልክ ዛሬ እኛ ቃሉን የምንሰማው የእግዚአብሔር ቃል በልባችን ተጽፎ የዘላለም ሕይወት እንድናገኝበት ሳይሆን እከሌ ምን ተናገረ ብለን ልናጠምድ ነው። እንዲህ የሚያስብ ሰው የከሰረ ሰው። ሰዎች አባ ከሌ ምን አስተማሩ፣ ወንድም ከሌ ምን አስተማረ ብለህ ከሆነ ቀኑን ሙሉ የምትለው አትድከም፣ ከስራህ አንተ ወንድም። ለማጥመድ ከሆነ ሐሳብህ እከሌ ምን አስተምሯል፣ አባ ምን አስተምሯል፣ ወንድም ከሌ ምን አስተምሯል ለማጥመድ ከሆነ እዛን ሰዓት እነዛ ካህናት እሱን ሊያጠምዱት ነበረ ይላል። አነብላችኋለሁ ከራሴ ጎንበስ ብሎ ጻፈ ነው የሚለው። ጎንበስ ብሎ ጻፈና ከናንተ መካከል ኃጢአት ያልሰራ የመጀመሪያውን ድንጋይ ይወርውርባት አለ። ግን በደለኞች ነበሩ፣ ኃጢአተኞች ነበሩ፣ ሐኬተኞች ስለነበሩ ሁሉም ጥለው ጠፉ። ከሳሾችሽ የት ሄዱ? ምንድነው ያለው? ሕግ አስከባሪ የእግዚአብሔርን ቃል ጠባቂዎች አላላቸው፣ ከሳሾችሽ ያቃላ። ዛሬም የእግዚአብሔር መንፈስ ቅዱስ በሆነ ባልሆነው በእውነት የእግዚአብሔርን ቃል የሚያስተምሩ ሰዎችን የሚከሱት ከሳሾች ናቸው። መክሰስ ደግሞ የዲያብሎስ ስራ ነው። የእግዚአብሔር የሆነ ሰው ለሰው ይጸልያል። የእግዚአብሔር የሆነ ሰው ያ ሰው እንዲማር እንዲመለስ ያደርጋል። ክስ የሰይጣን ነው፣ ምህረት የእግዚአብሔር ነው። በደንብ መረዳት ያስፈልጋል። ለዚህ ነው በእግዚአብሔር ቃል ተሞሉ። የእግዚአብሔር ቃል ስትሞሉ እውነት በውስጣችሁ ይሞላል። እውነት ሲሞላ ነፃ ታወጣችኋለች። ስለዚህ እኔም አልፈርድሽብሽም፣ ግን ካሁን ወዲያ አንቺም ተጠንቀቂ፣ ሁለተኛ ኃጢአት አትስሪ አላት። እነዚህ ሰዎች ቅድም እንዳልኳችሁ ባሮች አይደለም፣ ባሮች ናቸው። ለምን? ሰው ለመግደል የቸኮሉ፣ የራሳቸውን ኃጢአት የደበቁ ግን ሰውን ለመግደል የቸኮሉ። እኛስ እንዴት ማሪዎች ነን? እከሌ አሁን ዲያቆን እስጢፋኖስ ቢያጠፋ ምህረት እናደርግለታለን? መምህር እከሌ ሲያጠፋ ምህረት እናደርጋለን ወይስ ለመግደል ነው የምንቸኩለው? ምህረት አድርገን ሰውየው እንዲማር በመምከር ስለሱ በመጸለይም ካደረግን
የእግዚአብሔር ሰዎች ለመግደል ለማሰናከል ምን ይልኩ ይሄ ዲያብሎስ ስራ ነው። ለዚህ እኮ ነው እነሱ እኮ ካህናት ናቸው እንደኛ አገልጋዮች እኮ ነበሩ። ለዚህ ነው እናንተ ባሮች ናችሁ። የምንኛ ባሮች አሉ? የኃጢአት ባሮች። እንዴት ብለው? አንደኛ እኔን እንኳን ለመግደል ትፈልጋለህ። ኢየሱስ ክርስቶስን እኮ ለመግደል ፈለጉ፣ መጨረሻም ገደሉት በውሸት። ማን የገደለው? ካህናት አይደል እንዴ? አገልጋዮች አይደል ያሳልፈው ሰጡት። ስለዚህ ወገኖች አገልጋዮች ዛሬ መጠንቀቅ አለብን። እኛ ባሮች አይደለን ማለት። አምስተኛ ላይ ምንድነው ያላቸው? ባሮች አይደለም ሲሉ ኖ ስሙኝ፣ ኃጢአት የሚያደርግ ሰው ሁሉ የኃጢአት ባሪያ ነው፣ የኃጢአት እስረኛ ነው። ካልተፈታ ደግሞ ነፃ ካልወጣ ደግሞ ያ ሰው ከነ ኃጢአቱ ለዘላለም ፍርድ ይገባል። ስለዚህ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያ የሆነ ሰው ደግሞ ወገኖች የኃጢአት ባሪያ የሆነ ከባርነት ነፃ ካልወጣ ወደ ጥፋት ይገባል፣ ወደ ጥፋት ይገባል፣ ወደ ዲስትራክሽን ይጠፋል፣ ለዘላለም ህይወትን ማጣት አለ። ለና መጨረሻ ላይ ምንድነው ያላችሁ? አያችሁ አላቸው፣ እናንተ አገልጋይ ነን የምትሉ ካህናት፣ እናንተ እግዚአብሔርን አመልካለሁ የምትሉ ምእመናን፣ ወደ ክርስትናም የመጣችሁ በደንብ አድርጋችሁ ስሙ። እኔ ኢየሱስ ክርስቶስ የአባቴን ስራ ነው የምሰራው፣ የእግዚአብሔርን ስራ ነው የምሰራው። እናንተ ግን ነፍሰ ገዳይ የነፍሰ ገዳዩን የአባታችሁ የዲያብሎስን ስራ ነው የምትሰሩት። መግደል ነው ሐሳባችሁ፣ ህይወት መስጠት አይደለም ብሎ አላቸው። አያችሁ እና በዛን ወቅት ለምንድን ነው እውነት ነፃ ታወጣችኋለሁ ያላቸው? እነዚህ ሰዎች እንዳልኳችሁ የሃይማኖት ሰዎች ነን እያሉ ግን የሃይማኖት ሰዎች አልነበሩ። አገልጋዮች ነን ብለው የእግዚአብሔር አገልጋዮች አልነበሩም፣ የሰይጣን እንጂ። ዛሬም ወንድሞቼ ስለነሱ አውርተን መሄድ ሳይሆን እኔም ራሴን በዚህ ቃል እንድመረምር እናንተም ይህን ቃል ሰምታችሁ እኔ ግን እንዴት ነኝ ብለው እንድንመረምር ነው፣ ተመርምረን ራሳችንን እንድናስተካክል። ስለዚህ እነዚህ ሰዎች ግን በነፃነት ያሉ መስሏቸው፣ በሃይማኖት ውስጥ ያሉ መስሏቸው፣ አንደኛ ባሮች ናቸው፣ በነፃነት ውስጥ አልነበሩ። ሁለተኛ በሃይማኖት ውስጥ አልነበሩ፣ የአሕዛብ ህይወት ነበራቸው። በእነሱ ቤት በጽድቅ ህይወት ውስጥ ያሉ መስሏቸዋል። ወገኖች በኃጢአት ህይወት ውስጥ ናቸው። ዛሬ እኛው ስንቶቻችን በጽድቅ ህይወት ውስጥ ያለን ይመስልናል? ገበሬው እንዳለ ያለሽ ይመስልሻል? ተበልተሻል ቀሻል አለ ክምሯን አይቶ። ምክንያቱም ሲበደር ሲበላ ከርሞ ቢወቃም ዕዳን የሚከፍልበት። ስለዚህ ክምሩን አየና አይ ክምሬ ያለሽ ይመስልሻል? ተበልተሻል ቀሻል። ወገኖች ተበልተን አልቀን ይሆን? ራሳችንን እንመርምር፣ ራሳችንን እንድናይ ለማስታወስ ነው። ስለዚህ በጽድቅ ህይወት ውስጥ ያሉ መስሏቸዋል፣ ግን አልነበሩም። እነዚህ ሰዎች እግዚአብሔር አባታቸው አብርሃም፣ ጻድቁ አብርሃም፣ የእግዚአብሔር ሰው አብርሃም አባታቸው፣ እግዚአብሔርን ደግሞ አባታቸው መስሏቸው ነበር። ግን አይደሉም። እነሱ የአብርሃም ልጆች አይደሉም። ለምን? የአብርሃምን ስራ አልነበረም የሚሰሩት። እነሱ የእግዚአብሔር ልጆች አልነበሩም። ለምን? የእግዚአብሔርን ሳይሆን የዲያብሎስን ስራ። ለምን? ኢየሱስ ክርስቶስን ራሱ ሊገሉት ይፈልጋሉ። ሊገሉት ይፈልጉ ነበር። የዛለት ሊይዙት ሲሉ ከመካከላቸው አመለጠን የሚለው የዚህን ቀን ገዳዮች ናችሁ ነው ያላቸው። ስለዚህ ወገኖቼ ይሄ ነው እንግዲህ። ወደ ቃሉን ላንብብላችሁና ትምህርቱን ለዛሬ ላቁ። ይህንን ቃል ሙሉውን የምታገኙት አሁን የተነጋገርነውን በዮሐንስ ወንጌል ምዕራፍ 8 ከቁጥር 30 እስከ 44 አንብቡ። እንደዚህ ይላል። ይህን ሲናገር ብዙዎች በሱ አመኑ። እንዳልኳችሁ ጠዋት ደብረ ዘይት ነበረ። በጠዋት ነው ወደ መቅደስ የመጣው። መቅደስ ቁጭ ብሎ እያስተማረ ነው። አንዲት በዝሙት የተያዘች ሴትዮ አመጡለት። ከዛ የቀጠለ ነው እንግዲህ። ይህን ሲናገር ብዙዎች በሱ አመኑ። ኢየሱስ ያመኑትን ግን እንደዚህ አላቸው፣ ያመኑትን አይሁድ በቃሌ ብትኖሩ በእውነት እናንተ የኔ ደቀ መዛሙርት ናችሁ፣ በእውነት እናንተ የኔ ተከታዮች ናችሁ። ምን ስትሆኑ? በቃሌ ብትኖሩ። አድርጉ እንዳልኩት ብታደርጉ፣ አታድርጉ እንዳልኩት ባታደርጉ። በቃሌ ብትኖሩ በእውነት ደቀ መዛሙርቶች ናችሁ። እውነትን በዛን ሰዓት ታውቃላችሁ፣ እውነት ደግሞ ራሷ አርነት ታወጣችኋለች። እነሱም መለሱና ይላል ቁጥር 33 የአብርሃም ዘር ነን፣ ለአንድስ እንኳን ከቶ ባሪያ ሆነን ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትለናለህ አሉት። እኛ እኮ የአብርሃም ልጆች ነን አሉ። ልካውን እኛ እኮ ኦርቶዶክሳውያን ነን። የኦርቶዶክስ አባቶቻችን ህይወት አለብን የለብንም ጥያቄ ነው ለሁላችን። ሁላችንም እንፈክራለን። የቅዱሳን አባቶቻችን ህይወት እኛ ውስጥ አለ የለም ሌላ ጉዳይ ነው። ግን ሁላችንም እንፎክራለን።
ስንከፈት ግን ስለዚህ እንደዚህ አሉ። እነዚህም ሰዎች ምን አሉ? የሃይማኖት ሰዎች ነን ለማለት ፈልገው የአብርሃም ዘር ነን፣ ለአንድ እንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትለናለህ? ኢየሱስ መልሶ እንደዚህ አለ፣ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። እኔ ስለ ፊዚካል ባርነት፣ ይሄ በምድር ላይ ሰዎች ሰውን ስለሚሸጡ ባርነት አይደለም ማወራችሁ። እናንተ እግዚአብሔር ሰዎች ነን ስትሉ፣ እናንተ የሃይማኖት ሰዎች ነን ስትሉ፣ እናንተ አገልጋዮች ነን ስትሉ ግን የኃጢአት ባሮች ናችሁ። ዝም ብላችሁ ነው የምትደክሙት አላቸው። ቁጥር 35 ላይ ባሪያ ደግሞ ለዘላለም አይኖርም አለ። በዘላለም የሚኖር ልጅ ነው። ባሪያ ለዘላለም በቤት አይኖርም፣ ልጁ ግን ለዘላለም። ስለዚህ እናንተ እግዚአብሔር ልጆች አይደል፣ የኃጢአት ባሮች ናችሁ። የኃጢአት ባሪያ ሆናችሁ የሰይጣን ልጆች ናችሁ። የዘላለም ሕይወት ግን የላችሁም አላቸው። ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል አለ። ቁጥር 36 ላይ እንግዲህ አለና ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ልጁ ማለት እኔ አርነት ባወጣችሁ፣ ቃሌን ብትሰሙ፣ በቃሌ ብትኖሩ ቃሌ አርነት ያወጣችኋል። አርነት ስትወጡ ሕይወትን ታገኛላችሁ። በእውነት የኔን ቃል ስትሰሙ እኔ አርነት ያወጣሁት ሰው ደግሞ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ። እኔ ስለሱ አይደለም ማወራው። ነገር ግን ቃሌ በእናንተ አይኖርም። ቃሌ የላችሁም፣ ባዶዎች ናችሁ። ለዚህ ነው የምትጮሁት፣ ባዶዎች ናችሁ። ቃሌ በእናንተ አይኖርም፣ ልትገሉኝ ትፈልጋላችሁ። ሰዓታችንም አለቀ። ቃሌ በእናንተ አይኖርም፣ ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን አደርጋለሁ። እኔ እየሰራሁ ያለሁትን አባቴ የሚያደርገው ነው። እናንተም ግድያችሁ አባታችሁ የሚያደርገው ነው። እናንተ የዲያብሎስ ልጆች ናችሁ። እናንተ ውሸታም ናችሁ። እሱ ገና የመጀመሪያ አፉን የወጣው በውሸት ነው። የመጀመሪያ ቋንቋው ውሸት ነው ይላል። በነገራችን የፈርስት ታንጉ እንደማለት ይላል። ወደዛ ላይ እንጂ ሰዓቴ ስለአለቀ የዲያብሎስ የመጀመሪያ የአፍ መውጫ ቋንቋ ውሸት ነው። እናንተ የሱን ስራ ነው የምትሰሩት ብሎ አላቸው። የአብርሃም ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርም፣ ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። እናንተ የአብርሃም ልጆች አይደላችሁም፣ እናንተ እግዚአብሔር ልጆች አይደላችሁም፣ እናንተ የገዳዩ የዲያብሎስ ልጆች ናችሁ አለ። ትምህርቴን እዚህ ጋር አቆማለሁ፣ ሰዓቱ ስላለቀ። ምን ተማርነው ወገኖች? የተማርነው የእግዚአብሔር ሰዎች ነን ሲሉ ሲታዩ ግን በቤተ መቅደስ የነበሩ፣ ትምህርቱን በቤተ መቅደስ ነበር የተሰጠው፣ ሲታዩ ባዶዎች ሆኑ። የሃይማኖት ሰዎች ነን ሲሉ ሲታዩ ባዶዎች ሆኑ። ከቅዱሳን ጋር ከነ አብርሃም ጋር ህብረት አለን ሲሉ ባዶዎች ሆኑ። አሁን እኛስ ወገኖች በቤተ መቅደስ በየቀኑ መሄዳችን መልካም ነው፣ በየሳምንቱ መሄዳችን መልካም ነው። ግን ውስጣችን ሲከፈት እንደነሱ ነን ወይስ ከነሱ የተሻልን ነን? ከነሱ ከተሻልን እግዚአብሔር ይመስገን፣ ካልሆን ግን ወንድሞቼ እንስተካከል። በቃሉ የኔ ቃል በእውነት በውስጣችሁ ካለ የኔ ደቀ መዛሙርት ናችሁ። የእግዚአብሔር ቃል ከሞላን የክርስቶስ ተከታይ። ለምን አርጉ ያለውን እናውቃለን፣ አታርጉ ያለንን አናውቅም። ስለዚህ ማንም አጭበርባሪ ጩሉሌ የፈለገውን ቢለን አንሰማው። ያ የእግዚአብሔር ቃል ደግሞ ነፃነት ያወጣናል፣ ከባርነት ያወጣ። የምን ባርነት? የኃጢአት ባርነት። ነፃ ስንወጣ ህይወትን እናገኛለን። ምን እናድርግ? ጨረስኩ። በዚህ ትምህርት ውስጥ እኔንና እናንተን እግዚአብሔር ዛሬ የሚመክረን ራሳችሁን መርምሩ ነው። ይሄ ቀን ያልፋል ወንድሞቼ። ራሳችሁን መርምሩና አስተካክሉና ወደ ዋናው ወደ ትራኩ ተመለሱ። እግዚአብሔር ወደሚፈልገው መንገድ ተመለሱ። ከኃጢአት መንገድ ውጡ፣ ወደ ጽድቁ ጎዳና ኑ ያለን ነው እግዚአብሔር። ስለዚህ ራሳችንን እንመርምር። ምን ብለን እንመርምር? የእግዚአብሔር ቃል በሙላት ውስጥ ያለ ወይ? እኔ በእውነት የክርስቶስ ደቀ መዝሙር ነኝ ወይ ነው አስመሳይ ነኝ? በእውኑ የኔ ህይወት በነፃነት ነው በባርነት ውስጥ ነው ብለን ራሳችንን እንጠይቅ። ምን እናድርግ ወንድሞች? እውነትን እንፈልግ። እውነትን ስንፈልግ
እውነትን ደግሞ ለመፈለግ ዕውቀት ያስፈልጋል። የምን ዕውቀት? የእግዚአብሔር ቃል ስንሞላ እውነትን እንፈልጋለን። እውነትን ስናገኛት እውነት ነፃ ታወጣናለች። ነፃ ስንወጣ ደግሞ የዘላለምን ሕይወት እናገኝ። ስለዚህ እውነትን እንፈልጋት፣ እውነትን እንውደዳት፣ በእውነት እንኖር። ስለዚህ ዕውቀት ይኑረን። ለምን? እግዚአብሔር አለ ሕዝቤ ዕውቀት በማጣት ጠፋ። ካህኖቼ ዕውቀትን ስለጠሉ እኔም ጠላኋቸው። አይደለም እነሱ ልጆች የልጅ ልጆቻቸውን ጠላዋል። እግዚአብሔር ነው ያለ። ቅድም አንብበናል ሆሴዕ ምዕራፍ 4 በቃ አለ። ትላንት ያለ እግዚአብሔር ዛሬም አለ ይለናል። ዛሬ ሕዝቤ ዕውቀት በማጣት ጠፋ፣ ሕዝቤ ዕውቀት በማጣት ጠፋ ይለናል። እኛ ግን ሌላ ነው የምንለው። ካህኖቼ ይላል። ካህናትም ደግሞ ዕውቀትን ስለጠሉ እኔ አገልግሎታቸውን ጠላው። ወንዶች አንዳንዴ ቀና ብሎ ማስተዋል ይጠይቃል። ስለዚህ ዕውቀት ይኑረን። እውነትን እንፈልግ። እውነት ነፃ ታወጣናለች። እውነት ሕይወት ትሰጠናለች። ያቺም ሕይወት የዘላለም ሕይወት ነች። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ። አሜን።